ሩታዬ ከዛ ሁላ ጭንቀት እንደዚህ ሆና ደስ ብሏት ስላየኋት በጣም ነው ደስ አለኝ ማለት ነው። የምር በቃ እንጃ ከዛ ሁላ ለቅሶ ከዛ ሁላ ይኸውላቸው ታገሱ፣ መጨረሻ ያምራል የሚባለው ነገር በሩታዬ ተማሩ ማለት ነው። እና አብሮሽ እናመሰግናለን ሩታዬን እንደዚህ ዘና ስላረከልን ማለት ነው። እዛ ሰፈር ተቃጠሉ ያገባል። እንግዲህ ፋሚሊዎቼ እኔም ከሷ ጋር ሌሎቹም የሌላቸው ዞር ዞር እያሉ እየፈለጉ ታይሞችን እያሳለፍን እንገኛለን። ዛሬ ሁለተኛ ቀናችን ነው። ነገ ግን ማለት ነው የሆነ ቦታ ይዣት ልሄድ እፈልጋለሁ ሩታዬን። ስለዚህ ሰርፕራይዝ ይኖራቸዋል ብዬ አስባለሁ ለሁላችሁም ማለት ነው። ጋይስ አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁ ምናምን እና አንዳንድ ሰው እኮ ቢዝናና አያምሩበት፣ ቢበላ አያምሩበት፣ ቢለብስ አያምሩበት። እጅ ግን ሁሉን ያደላት ከጸባይ ጸባይ፣ ከመልክ መልክ፣ ከፈገግታ ፈገግታ፣ ከአለባበስ አለባበስ የምትችል የምር እኔ በጣም አድናቂዋ ነኝ እና ሁሉን ነገር ያምሩባታል። እና አንዳንድ ሰው የፈለገ ነገር ቢያደርግ የፈለገ ነገር ቢዝናና ምንም በቃ ምቾት ማይሰጠው ሰው አለ። እቺ ግን ስትኮሳተር ራሱ የምታምር ልጅ እኮ ናት። ደግሞ ተቃጠሉ ምንድን ነው የምቀኘው ሁላ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዲሁም ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ትላንትና ስጠብቃቸው እነ ሩታ ቪዲዮ መልቀቅ እምቢ አሉ እኮ ማታ ጠብቁም ብሎ ፖስቶ ነበር ኮሚኒቲ ላይ፣ ግን ማታ ቪዲዮ አለቀቁም። ያው ስለሚዝናኑ ቀን ተዝናንቶ ማታ ደክማቸው ሊሆን ይችላል እና ዱባይ ነው ያሉት። እንግዲህ የሩታን እድል ለሁላችንም ተመኘሁኝ። የምር በቃ እንደዚህ ማለት እስካለን ድረስ እንደዚህ ፈታ አንዳንዴ ያስፈልጋል። የምር ራስን ማስደሰት ምናምን ከጭንቀት ወጥቶ ከዛ ሁላ ጭንቀት ከዛ ሁላ ንትርክ እንደዚህ ሁና ስላየዋት ራሱ በጣም ነው ደስ ያለኝና በጣም የሚያስቀኑ ማለት አላህ ወላሂ ከሰው አይን የጠበቃቸውና አንዳንዴ እፈራለሁ እንደዚህ ሰው አለ አይደል በጣም የሚዋደዱ ሰዎች በጣም ላይፋቸው ጥሩ የሆነ ሰዎች መጨረሻቸውን ብቻ ያሳምርላቸውና ደስ ብሎኛል። እንደዚህ ሁና አብርሽም እናመሰግናለን ሩታይን እንደዚህ ትሪት ስለምታረጋ ስለምታዝናናት ማለት ነውና ረህሙዬ ማለት ነው ኮሜንት ላይ ትላንትና አስቀምጠሽልኝ ነበር። እኔ የጠፋሁት ረመዳን ላይ ያው ከራሴ ልሆን ብዬ ነው ነስያ ልሰበስባት ምናምን ብዬ ነው እና ቪዲዮም ያልሰራሁት ዩቱብ ላይ ጭራሽ አልፎ አልፎ እንጂ የሆነ ነገር ለመስማት ምናምን እንጂ ዩቱብ ብዙም አልገባም ነበር እና ያው ረመዳን ደግሞ ታውቂያለሽ ሙስሊም ነሽ እና ብቻ ያው የመዳምም ስራ አለ ብዙ ነገር አለና ራሳችንም ደግሞ ያው በተቻለን አቅም ወደ አላህ መመለስ ረመዳን ብቻ ሳይሆን ሁሌም ራሳችን ወደ አላህ ብንመልስ ደስ ይለናል። ግን ያው አንዳንዴ ደግሞ ያው ግዴታ የሚሆንብሽ ጊዜ አሉና ያው የሩታዬን ምንም በወዳት ያኔ ረመዳን ደግሞ ለራሴ ጊዜ መስጠት ስለነበረብኝ ለዛ ነው ያልመጣሁት ማለት ነው። እኔ ቆንጆ የኔ ፈላጊ ሁላችሁ ነው በጣም የማመሰግነው። ለምን ጠፋሽ እያላችሁን ኮሜንት ላይ ያስቀመጣችሁ ነበር። ከዚህ በኋላ ኢንሻአላህ ባላ ፍቃድ አልጠፋም፣ እመጣለሁ። አንድ ቀን በቀን ነው የምመጣላችሁ ማለት ነውና ሩታዬ እስካለች ድረስ እኔ ባለው ዩቲዩብ መንደር ላይ እና ለማንኛውም እጅግ አድርጌ አመሰግናለሁ። የምር የኔ ፈላጊ ማለት ነው እና ልቤን ነው የነካሽ ወላሂ ያ ኮሜንቴሽን አንብቤ ማለት ነው ኮሚኒቲ የፖስትኩት ፖስት ላይ የጻፍሽው ማለት ነው እና አንዳንድ ሰዎች እንዲህ ነው ማለት በንጹህ ልባቸው የሚወዷችሁ ማለት አታውቋቸውም እኮ አሁን ረህማኔን አታውቀኝም እንደዚህ በቪዲዮ በምሰራው ነገር ብቻ ነው እና ማለት በቃ ደስ ይላችኋል ሰው እንደዚህ እንትን ሲላችሁ ሲፈልጋችሁ እና ለካ ፈላጊ ያለኝ ወይ ትላላችሁ እና በጣም አመሰግናለሁ ሁላችሁንም የምትከታተሉኝ ማለት ነው። አሁን በዚህ ቋጭና ኢንሻአላህ በኋላ እንገናኛለን። ላላ ብዬ በጣም ነው የምወዳችሁ ቤተሰቦቼ። አላህ ይጠብቅልን፣ ከክፉ ነገር ሁሉ ይጠብቃችሁ። እናንተንም ህይወታችሁ ባሰባችሁት ነገር ሁሉ አላህ ሱብሃነሁ ወተዓላ ያሳካላችሁ። የምር በቃ አለ አይደል ጥሩ የምትመኙት ይሄንን ህይወት እኖራለሁ ብላችሁ የተመኛችሁትን ህይወት በኋላ ያሰባችሁት መንገድ አላህ ሱብሃነሁ ወተዓላ ይስጣችሁ። ግን ከውስጣችሁ ምቀኝነትን አውጥታችሁ ምቀኝነት ካለባችሁ መቼም አያልፍላችሁም እና ራሁኑ ማለት
ነው። እና በዚህ ቋጭ ያለው ሰላም አለይኩም ወረህመቱላሂ ወበረካቱ።